ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ስፖርት በቀጥታ ስርጭት ወደ እናንተ መድረሱን ቀጥሏል። የተለያዩ የአትሌቲክስ ጉዳዮችን ልናነሳ እዚህ ስቱዲዮ ይገደባባይና ደሳለኝ ዳኘው ቆይታ እናደርጋለን። ደሱ እንዴት አመሸ ብያለሁ። እንዴት አመሽታል? አለን ፈጣሪ ይመስገን ሁሉ ሰላም። የኢትዮጵያን አትሌቲክስ ጉዳይ እናነሳለን ዛሬ በልዩነት ከትናንትና እንግዲህ ጠዋት ላይ የኢትዮጵያ ከ20 በታች የዓለም አትሌቲክስ ሻምፒዮና ላይ ተካፍሎ ወደ ሀገሩ የተመለሰው ልዑካን ቡድን እናነሳለን። ትናንትና ያው የእውቅና መርሃ ግብር ተደርጎላቸው ነበረ። ከአሰልጣኞች ከአትሌቶች ጋር ያደረገውን ቆይታ የሀገሬ ቴሌቪዥንም እንደዚሁ በዜናዎቻችን ስናደርስ ነበረ። ዛሬ ደግሞ እንደው ምን አይነት ስሜት ነበረው፣ ከዛ በተረፈ ደግሞ እንደው የኢትዮጵያ አትሌቲክስ ፈታኝ ጉዳዮች ምንድናቸው የሚለውን በልዩነት አንዳንድ ጉዳዮችን እያነሳን ቆይታ እናደርጋለንና ያው አትሌቲክስ በይፋ እስከሚጀምር ድረስ እንደዚህ እየገባን አንዳንድ ጉዳዮች እናነሳለን። እንዴት ነበረ? መልካም እንግዲህ ያው ይህንን ከ20 ዓመት በታች አትሌቲክስ ሻምፒዮና ሀገሬ ቴሌቪዥን ከሐምሌ 29 ጀምሮ በቀጥታ ሲያስተላልፍ እንደነበር የሚታወስ ነውና ትላንት ማለዳ ደግሞ አዲስ አበባ ገብቷል ልዑክ ቡድኑ። በልዑክ ቡድኑ የእውቅና መርሃ ግብር ላይም ተገኝቼ ነበረ። እንግዲህ በመጣው ውጤት በተለይ ልትኩራሩ ይገባል የሚል ሀሳብ አንስተዋል ኮማንደር ስለሺ ስህን። ምክንያቱም የነበሩ ፈተናዎች ነበሩ፣ በተለይ ከዚህ ከእድሜ ምርመራው፣ ከዛ ደግሞ የቪዛ ጉዳዮች ነበሩ። ከቪዛ በኋላ ደግሞ ወደ አሜሪካ ከሄዱ በኋላ የነበረው በወቅቱ የነበረው ፈታኝ ሙቀትም ጋር ተያይዞ አጠቃላይ ግን ብሔራዊ ቡድኑ ፈታኝ ሁኔታዎች ነበሩበት። እሱንን ተቋቁማችሁ ደግሞ ውጤት ማምጣታችሁ ደግሞ ልትመሰገኑ ይገባል የሚል ሀሳብም አንስተዋል። የልዑክ ቡድኑ መሪ የነበረችው ደግሞ አትሌት መሰረት ደፋርም በተመሳሳይ እኒህ አትሌቶች የቀጣዩ የዓለም ሻምፒዮና እና የኦሎምፒክ ሀገር ተረካቢ አትሌቶች በመሆናቸው እንግዲህ ትኩረት ሊደረግባቸው እንደሚገባም እንግዲህ በመድረኩ ላይ ሀሳብ ሲያነሱ ነበሩ። በአትሌቶች ዘንድም እንግዲህ የተቻላቸውን መሞከራቸውን ተናግረዋል። በመጣው ውጤትም እንዲሁ አሸናፊ የሆኑ አትሌቶች ደስተኛ መሆናቸው እንዲሁ ለሀገሬ ቴሌቪዥን የገለጹበት ሁኔታ ነበር። ብዙ ነገር እናነሳለን። መቼስ የዚህ የኢትዮጵያ አትሌቲክስ ጉዳይ ብዙ ነገሮች ፈታኝ ነገሮች እየተነሱበት ይገኛሉ። እንደው ይሄ አትሌቲክስ ከመጀመሩ በፊት የሆነ ነገር ቀዝቀዝ ይልና አትሌቲክሱ ይጀምራል ወይ ደግሞ ሊጀምር ሲል ደግሞ የሚነሱ ሀሳቦች አሉ። ከዛ ከመጡም በኋላ እየተወዳደሩ ውድድሩን በሚያደርጉበት ጊዜ የሚዲያው ብዙ ጫናዎች ይኖራሉ ኖርማሊ። ግን አንዳንድ ጊዜ ምንድነው ከዛ በኋላ ደግሞ ምጭጭ ይላል፣ በቃ ጸጥ የሆነ ሰዓት ላይ አሁን ለምሳሌ ከተወሰነ ከነገ ጀምሮ ምናምን እንደዚህ ይረሳል በቃ አትሌቲክሱ ጉዳይ። በነገራችን ላይ የሀገሬ ቴሌቪዥን በልዩነት የሚያነሳው ከስፖርቱ በልዩነት የሚያነሳው የአትሌቲክሱ ጉዳይ ስለሆነ አትሌቲክስን በልዩነትም የሚመጣው ለዚህ ነውና ስፖርታችን አትሌቲክሳችን ወደ ቀደምቱ መመለስ ስላለበት ብዙ ምን መረምርበት ምንድነው ችግሩ መፍትሄ ሐሳቡ የምናነሳበት ጉዳይ በጣም ብዙ በርካታ እውነቶችን የምናነሳበት ጉዳይ በቅርብ እንጀምራለን። እንደው የዚህ የሽልማት ጉዳይም አነጋጋሪ ጉዳይ ነበር። እኛ መቼስ አሜሪካን ሀገር ድረስ ሄደው እነዚህ አትሌቶች በምን ያህል ተሸለሙ? አሁን በፊት የምታስታውስ ከሆነ ደሱ የኢትዮጵያ አትሌቲክስ ፌዴሬሽን በኦሎምፒክም በዓለም አትሌቲክስ ሻምፒዮናም እንደዚሁም ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና የዛሬ 2 ዓመትም እንደዚህ ሲወዳደሩ ምናምን ሽልማቱን ይፋ ያድርግ ነበረ። በራሱ በድረ ገጹ ላይ እንደዚህ ያድርግ ነበርና ትናንትና አላወጣም። ባለፈውም የምታስታውስ ከሆነ አላስታውሰው ምን ላይ የምን ውድድር ላይ በጣም የተተቹበት ነበር። ወጥቶ ማለት በዚህ ደረጃ ነው የሚሸለሙት ወይ አትሌቶቹ? አንድ ወርቅ ያመጣ አትሌት የዚህን ሁሉ ጫና ተሸክሞ ደግሞ ያመጣ አንድ አሰልጣኝ የሽልማቱን ጉዳይ ሲነሳ የኢትዮጵያ አትሌቲክስ ፌዴሬሽን አንዱ ሲተችበት ነበረ። ይሄ ሚዲያን መፍራት ይመስለኛል ዋጋ ላይ። ምክንያቱም የብር ጉዳይ አይደለም አይደል? ቫሊ ክብር መስጠትህ ነው፣ እውቅና መስጠትህ ነው። ለምሳሌ ለአንድ አትሌት እኮ 10 ሺህ ብርም ሰጠኸው 300 ሺህ ብርም ሰጠኸው ለዛ አትሌት ምንም ላይሆን ይችላል እኮ አይታወቅም እኮ አይደል? ግን አስበህለት ቴንኪው ካልከው ግን ለሱ ትልቅ ማበረታቻ ነውና የብሩ ማነስና መብዛት ምንድነው የሚለው ጉዳይ እየተነሳበት ይገኛል ብዬ ነው እሱ ራሱ። እንግዲህ ይሄ ከ20 ዓመት በታች ውድድር የዓለም አትሌቲክስ የገንዘብ ሽልማት እንደማይሰጥ ይታወቃልና ብዙ ጊዜ ከ16 ዓመት እስከ 19 ዓመት ያሉ ታዳጊዎች ናቸውና በታዳጊዎች ደረጃ ደግሞ ገንዘብ አግባብ አለው ተብሎ ስለማይታሰብ ነው በወርልድ አትሌቲክስ ደረጃ ሽልማት የማይሰጠውና
ምናልባት ግን ያው አገር መወከል ሰንደቅ ዓላማውን ከፍ ማድረግ ከዛ ደግሞ ለአትሌቶች የቀጣይ ህይወት መነሻ ተደርጎ ይወሰዳል ስለሚባል ነው እንጂ ነገር ግን ወደ አፍሪካ ስትመጣ ደግሞ ሽልማቶች የተለመዱ ናቸው። በኢትዮጵያ አትሌቲክስም ሆነ የኢትዮጵያ ቅርብ ተፎካካሪ የሆነችው በኬንያም በኩል ስናነሳ ሽልማቶች የተለመዱ ናቸው። ከአሁን ቀደም በነበረው የሽልማት ሂደት ያው መሬት የሚሰጥበት ሁኔታ እንደነበር እናስታውሳለን። በተለይ ቀድሞ አትሌቶቻችን የሀገራቸውን ሰንደቅ ዓላማ ከፍ ካደረጉ በኋላ ያን ያህል የገንዘብ ሽልማት ስላልነበረው የሚሰጣቸው መሬት ነበረ፣ በሱ መተዳደር ይችሉ ነበር። አሁን ግን በዛ ሁኔታ ማንሳት አንችልም። ምክንያቱም አሁን ከኦሪገን ላይ የነበረውን ታስታውሳለህ። ኦሪገን የ2022 የዓለም ሻምፒዮና በርካታ ወርቅ የመጣበት ነው። እንደ ሀገር የተደሰትንበት ነበር እና በወቅቱም መንግስት ሽልማት ለመስጠት ቃል የገባበት እንደነበር እናስታውሳለን። እና ከዛ በኋላ ባሉት መድረኮች ግን ብዙ ጊዜ ገንዘብን መሰረት ያደረጉ ሽልማቶች ብቻ ናቸው ሲሰጡ የምናስታውሰው እና አንዳንዴ ውጤት ከጠፋም ደግሞ እውቅናው ሽልማቱ የሚደበዝዝበት ሁኔታ እንደነበር እናስታውሳለን። እና የኢትዮጵያ አትሌቲክስ ፌዴሬሽን እንግዲህ ኦሪገን ላይ በተሳተፈው ከ20 ዓመት በታች አትሌቲክስ ሻምፒዮና በአቅም ደረጃ የሚባል ሽልማቱን ሰጥቷል። ያው ያን ያህል እስካሁን እንግዲህ ሽልማቱ ይፋ አልተደረገም። ምናልባት እኛ አሁን ይፋ እናድርገው ካልክ እሱን ማድረግ እንችላለን። ነገር ግን በወቅቱ ሽልማቱ ይህን ያክል ነው ተብሎም አልተነገረም። ወደ ሚዲያም የወጣ ሀሳብ የለውም። ነገር ግን ኢትዮጵያ አትሌቲክስ ፌዴሬሽን አቅሜ ነው የሚለውን የሽልማት መጠን አበርክቷል ብዬ አስባለሁ። እና ዞሮ ዞሮ ግን ገንዘብን መሰረት ያደረገ አይደለም። ይሄ ውድድር ሲነሳ ሀገርን መወከል ነው በቅድሚያ የሚሰጠው እና በዛ መድረክ ላይ የተሳተፉ አትሌቶች እንግዲህ የበኩላቸውን አስተዋጽኦ የአቅማቸውን መስራት ችለዋል። ለሱም ደግሞ ግን ተመጣጣኝ ነው ባይባልም አትሌቲክስ ፌዴሬሽኑ ያው ካለው ካዝና አንጻር መሸለም ይችላል። ያው እኛም ፈራን እኮ እሱ እኮ ናንሳው የሚለው አሁን እኮ ምንም ችግር የለውም። አሁን ለምሳሌ አሁን እኛ የጠየቅናቸው ሰዎች አሉ። መቼስ አንድ ሚዲያ ለህብረተሰቡ ተደራሽ ማድረግ ነው። ቅድም እንደነገርኩ ነው። ከፋም ለማም የብሩ ቫልዩ አይደለም አሁን ጥያቄ የሚነሳው እከሌ ይሄን ያህል ብር ተሸለመ ምናምን አይደለም። ግን ምንድነው ያ ቢወጣስ ግልጸኝነት የሚባለው ከዚህ ነው የሚጀምረው ብዬ ገምታለሁ። በነገራችን ላይ የኢትዮጵያ አትሌቲክስ ፌዴሬሽን በእርግጠኝነት በትናንትናው ዕለት በሽልማት ስነ ስርዓቱ ላይ ለአንድ አትሌት 200 እና 300 ሺህ ብር ሸልሞ ቢሆን ፖስት ያደርገው ነበር። እሱ ይታወቃል። 10 ሺህ ብር እና 20 ሺህ ብር ስለሸለመ ግን ፖስት አላደረገውም። ይሄ እኮ ነው ታዲያ ግልጸኝነት ማለት እኮ። ምንም እኔ ለምሳሌ አሁን አንተ የሆነ ነገር አበርክቼ ለሆነ ነገር የተቋሙ በአመት ውስጥ ጥሩ ስራ ሰርተሃል ብሎ የሆነ ገንዘብ ሲሰጠኝ የገንዘቡ ቫልዩ አይደለም ማየው። የገንዘብ ቫልዩ ሳይሆን ማየው ላበረከትከው አስተዋጽኦ ይገባሃል ተብዬ እሱ ነው በቃ። ለምሳሌ አበባም እኮ ሊሰጥ ይችላል ተሰጥቷል። ታዲያ እሱን እኮ ነው የምልህ ቀረ ድሮ እኮ ቀረ። ይሄ የቤት የከፍተኛ ሽልማት መኪና እሱ ቀረቱ ድሮ ቀርቷል። ግን ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ሲዘጋጅ የብር ጉዳይ የሚነሳበት አይደለም። ምንም ጥያቄ የለውም። ታዳጊዎች ናቸው። የብርም ውድድር አይደለም። የኢትዮጵያ አትሌቲክስ ፌዴሬሽን ይሄንን ገንዘብ ለአትሌቶቹ የመስጠት ግዴታ የለበትም። ግዴታ ሆኖበት ግዴታ ይሄን ያህል ብር ስጥ እያልን አይደለም። እኛ ከሰጠ መስጠት ነው፣ ካልሰጠ ደግሞ አለመስጠት ነው። ከሰጠ ደግሞ ኦፊሻል ማድረግ ነው። እንንገራቸው ግድ የለም። እሺ፣ ምክንያቱም የኬንያንም ኤክስፒሪየንስ ስለምናነሳ ቀጥለን የኬንያንም እናነሳለን። ለዛ ነው በተለይ የኬንያ መንግስት አትሌቶችን ከማበረታታት አንጻር በጣም ግንባር ቀደም ነው ብዬ አስባለሁ ከአፍሪካና እኛውን በአገር ውስጥ ውድድር ላይ የተለመዱ ሽልማቶች ናቸው በትላንትናው ዕለትም የተሰጣቸውና ምናልባት በሁለት ብር ሜዳሊያ ያመጣችው ወሰን ያሰፋ ብቻ ነች የ50 ሺህ ብር ተሸላሚ የሆነችው። 25 ሺህ ብር ነው ብር ላመጡ፣ ወርቅ ላመጡ ደግሞ 40 ሺህ ብር፣ ነሐስ ላመጡ ደግሞ እነ ዳምጠው ከበደ በ5 ሺህ የ15 ሺህ ብር ተሸላሚ የሆኑበት ነው። ይህን ሽልማት ስታይ ኢትዮጵያ አትሌቲክስ ፌዴሬሽን በተለያዩ ውድድሮች የሚሸለመው ሽልማት ነው ሀገር ውስጥና የኬንያንም ደግሞ ስታነሳ እኛና ኬንያ ምን ላይ የት ላይ እንደቆምን የሚያሳይ ነው። ምክንያቱም የባለፈው ሊማ ላይ የተከናወነው ውድድር ላይ ኢትዮጵያ በ6 ወርቅ ከዓለም
እንግዲህ አመርቂ ውጤትን ይዛ ማጠናቀቋን እናስታውሳለን። እና በዛ መድረክ ደግሞ ኬንያ ከአፍሪካ ኢትዮጵያን ተከትላ ሁለተኛ ሆና ነው ያጠናቀቀችው። እንደዛም ሆኖ ግን ለአንድ አትሌት ወርቅ ላመጣ አትሌት እስከ $5,000 ነው የኬንያ መንግስት የሸለሙ። ይህ ማለት ደግሞ ወደ 700,000 የሚጠጋ የኬንያ ሽልንግ በሽልማት መልክ ያገኙበት ሁኔታ ነበርና ኬንያ ስታይ ኢትዮጵያ የት ነው ያለችው የሚባለው ነገር ግልጹ ነው ይታያል ብዬ አስባለሁ። እና እዚህ የነበሩበት ወደ 2 ሳምንት በላይ የልምምድ ጊዜ ነበራቸው። ከዛ ባሻገር ደግሞ አሜሪካ ሄደው በዛ ሙቀት በዛን የመሰለ ጠንካራ ውድድር ላይ ተሳትፈው ሜዳሊያ ማምጣት ችሏል። እና ከልፋታቸው አንጻር ስታይ አሁንም በሽልማት ደረጃ የሚቀር ነገር እንዳለ የምታስተውለው ነው። እና እንደውም አንዳንዶቹ ላይ የተወሰነ ነገር አንብቤ ያለው የፊት ገጽታቸው ላይ የተወሰነ የሚናገር ነገር አለው። ምክንያቱም ነሐስን ለማምጣት በዛ ሙቀት በዛ መድረክ ላይ ነሐስን ለማምጣት ትልቅ መስዋዕትነት የሚጠይቅ ነው። እና አሁን 5,000 ሜትር እንደው በልዩነት እናንሳው ከተባለ ዳምጠው ከበደ ከኬንያዎች ጋር በጣም ትልቅ ትግል አድርጎ ነው ነሐስ የወሰደው። እና ለዚህ አትሌት አሁን እኔ ትሬኒንጉንም ሳይ ስለነበረ 15,000 ብር መሸለም ማለት አንዳንዴ ትንሽ ለሞራልም የሚከብድ ነገር እንዳለው ይሰማኛል። ያው ላለፉት 2 ዓመታት እኔ እናንተ በዚህ በሎቅሽ ኢትዮጵያ ላይ እንሄድ ነበረ። አሁንም እየተቸው አይደለም ለምን ይሄን ያህል ገንዘብ አነሰባቸው እያልኩ አይደለም። ኖርማሊ ግን ሎቅሽ ኢትዮጵያ በታላቁ ሩጫ አማካኝነት የሚዘጋጅ ነው በተለያዩ ክልል ከተሞች ውስጥ። ለአሸናፊ አንድ አትሌት ስንት ብር ነው የሚሰጠው? አሁን እያሳደጉት መጥተዋል። ለምሳሌ አሁን የሎቅሽ ኢትዮጵያ ብዙ ጊዜ ስፖርት ቱሪዝምን መሰረት አድርጎ እየተከናወነ ይገኛል። እና ከዛ ባሻገር ደግሞ አትሌቶችን ተተኪ አትሌቶችን ውድድር እድል ላላገኙ አትሌቶች የውድድር እድል መፍጠር የሚል እሳቤን ይዞ እየተከናወነ ይገኛል። እና ሲጀምር በትንሽ ሽልማት ነው የተጀመረው። ከዛ ግን አሁን ራሱን እያሳደገ የመጣበት ሁኔታ አለ። ግን ከሱ ይልቅ ታላቁ ሩጫ በኢትዮጵያ ለምሳሌ 400,000 ብር መሸለም የመጀመሪያው። ግን እሱን እኮ አይደለም ብለህ እኔ 400,000 ብርማ በጣም ብዙ እኮ ነው። 400,000 ሳይሆን እንደው ሎቅሽ ኢትዮጵያ ባለፉት 2 ዓመታት የተመሰረተ ነው። አዲስ ነው፣ በክልል ውስጥ ነው። ያ እንኳ ቢያንስ ከ20 እና ከዛ በላይ ሺህ ብር እየሸለመ ነው የምልህ። እስከ 40,000 ብር ነው የሚሸልመው ሎቅሽ ኢትዮጵያ። የኢትዮጵያ አትሌቲክስ ፌዴሬሽን ደግሞ ዓመታዊ ውድድሮች አሉት። በዓመታዊ ውድድሮች ውስጥ ደግሞ የሚሸልማቸው እንደዚሁ በርካታ ሽልማቶች ናቸው። ኢትዮጵያን ወክለው በዓለም አደባባይ ላይ ወርቅ ያመጡ አትሌቶች አሜሪካን ሀገር ሄደው በዛ ሙቀት በዛ ሀሩር የወርቅ ሜዳሊያ ያመጣው አትሌት 45,000 ብር ተሸልሟል። የኢትዮጵያ አትሌቲክስ ፌዴሬሽን ይሄ ካፈረበት ለምንድን ነው የማይቶ ወይ ደግሞ ግልጽ የማያወጣው? ለምሳሌ አሁን እኛ ሀገሬ ቴሌቪዥን ከኢትዮጵያ አትሌቲክስ ፌዴሬሽን አይደለም መረጃውን ያወጣው ከተሸላሚዎቹ ነው። ንገሩን ብለን አንነገርም ብለውን ነበረ። መረጃ አይናቅም አይደነቅም ይባላል በነገራችን ላይ። አዎ እኛም አሁን ከራሳቸው ከአትሌቶቹ ከተለያዩ ከሚመለከታቸው ነው ይሄን ያወጣ ነው እንጂ የኢትዮጵያ አትሌቲክስ ፌዴሬሽን ሰጥቶን አይደለም። ይሄን መረጃ ግን ይብዛም ይነስም እንደው ያስተዛዝባል ነው። እኔ አሁን ቅድም የመጀመሪያ ያልኩ እንግዲህ ሽልማት ነው ችግር የለውም። ግን ቢቀርስ ለምሳሌ ከአትሌቶቹ ውጪ የቡድን መሪ መሰረትም ተሸልማለች፣ አሰልጣኙ መሰረት መንግስቱም ተሸልሟል። እና የመሰረትን ስታይ ነው እንደውም ከሌሎቹ አትሌቶች በጣም የሚያሳቅቀው ነገር የመሰረትን ሽልማት ስታይ መሰረት ደፋር አሰልጣኝ መሰረት መንግስቴ መሰረት መንግስቱ የኢንስትራክተር መሰረት የቡድን መሪ የለም አሉ እንጂ በተለይ የዋናው ብሔራዊ ቡድን አሰልጣኝ ነበረ። በጣም ብዙ የለፋ ነው። ከሆቴል ጀምሮ ነበረበት ጭቅጭቅ አስታውሳለሁ። ሀስል ነው ትሬኒንጉ መምራቱ በራሱ ሀስል ነው። ቲሙን መምራት አዳዲስ ልጆች ናቸው፣ እነሱን ኦርጋናይዝድ ማድረግ በጣም በርካታ ጫና ስራ የነበረበት መሰረት ነው። እሱ ግን እየተሸለመው 10,000 ብር ነው። እንግዲህ ምንድን ነው መሰለህ ቅድም እንዳልከው አይ ቲንክ ባልሳሳት በብቸኝነት ሀገሬ ቴሌቪዥን ነበር አይደል ቦታው ላይ ተስተላልፈ የነበረው። እዛው መግለጫውም ላይ የነበር ነው። ሎጎሙ ላይ ይታያል። እኛ ነበር እዛ ላይ እኛ ነበርንና እንግዲህ ኮማንደር ስለሺ ስህን ያሉት የአትሌቲክስ ፌዴሬሽን ፕሬዚዳንቱ ልትኩራሩ ይገባል፣ ልትደነቁ ይገባል። በዓለም አደባባይ ሰንደቅ ዓላማችንን ከፍ አድርጋችኋል። ይሄ ደግሞ የቡድን መሪዋም የፋይናንስ ጉዳይ የሚመለከታትም
አትሌት መሰረት ደፋርም ተቀዳሚ ፕሬዝዳንቷም ስትናገር ነበር፣ ይሄን ሲያበረታቱ ነበር። ኤክስፔክት የሚያደርጉት እነዚህ አትሌቶች ምን ነበረ? ኢንስትራክተር መሰረት መንግስቴ አትሌት ጠቅላላ አትሌቶቹን ይዞ የሄደው እሱ ነበር። እሱ ምንድነው ኤክስፔክት የሚያደርገው? ለምሳሌ 10,000 ብር ሸልሞታል። እሱ ለመሰረት ከአዲስ አበባ እስከ አሜሪካ ጉዞ ደርሶ የመላበት ምን ያህል ብር ወጥቷል? እና 10,000 ብር ወርዝ ያደርጋሉ ወይ ለአትሌቶቹ? አሁንም ቅድም ግን እንዳይጣረስብህ እንዳትለይ ነው የምፈራው። ያነሳው ታሳቢ የሽልማት ትንሽም ትልቅም የለውም፣ ግን በዛ ልክ ነው። አሁን እኔ ምንድነው የኢትዮጵያ አትሌቲክስ ፌዴሬሽን ይሄንን መረጃ እንዳይወጣበት ፈለገ። እኛ ደግሞ አወጣ ነው በብቸኝነትም። የኢትዮጵያ ልኡካን ቡድን ከፍተኛው 45,000 ብር ነው። 40,000 ብር ዝቅተኛው 10,000 ብር። ዝቅተኛው ግን በኢትዮጵያ አትሌቲክስ ዋና መሪና አሰልጣኙ 10,000 ብር ዝቅተኛውን ያገኘው። እና ይሄ ያስተዛዝባል። ኖርማሊ ብዙ ነገሮችን እናነሳለን። በነገራችን ላይ ለኢትዮጵያ አትሌቲክስ እንደዚህ መውረድ ትልቅ ፈታኝ ጉዳዮች እየተነሱበት ይገኛሉ። ምናልባት እዚህ ላይ ለመጨመር አካውንታችን የምናውቀው እኛ ነን ሊሉ ይችላሉ። ለምሳሌ ፌዴሬሽን አመራሮች ወጪ ያለ ለምሳሌ ከ2 ሳምንት በላይ ሲቆዩ ያው ወጪውን መርሳት ስለሌለብን የሆቴል ወጪ አለ። ከዛ ውጪ የፕሌን ትኬት አለ። እዛ ከሄዱ በኋላ በርካታ ወጪዎች አሏቸው። ለአትሌቶችም ግን ሳይረሳ ያው የቀን አበል ይቆረጥላቸው ነበር ለቆዩት። ለምሳሌ ከሮብ ነው የጀመረው ውድድሩ። ምናልባት ወደ እሁድ ማታ ነው የሄዱት። ከዛ ጀምሮ እስከ ሰኞ ጠዋት እስኪመጡበት ድረስ ያለው የቀን አበል ወጪ ይሸፍናል አትሌቲክስ ፌዴሬሽን። እንደዛም ሆኖ ግን አሁን ይሄ የተሰጠው ሽልማት አግባብ ነው አይደለም ወይ የሚለው እንግዲህ የኛ የራሳችንን ሀሳብ አንስተናል። ነገር ግን ኢትዮጵያ አትሌቲክስ ፌዴሬሽን አካውንቴ ባዶ ነው የሚሸልመው ገንዘብ የለኝም ካለ ግን ፋይናንስ ላይ ስራ ነው የምንለው። ግን ስንት አትሌቶች ናቸው የተሸለሙት? ለምሳሌ እስከ ዲፕሎማ ድረስ አይቻለሁ እኔ ሲሸለሙ። ቢያንስ እንደው ጠቅላላ ልኡካኑ ስንት ቡድን ነው? ወደ 17 የሚደርስ ነው። ከ16 እስከ 17 ያለ ልኡካን ቡድን ነው። አብሮ ሄደውን ደግሞ ቡድን መሪው ቴክኒክ ቡድን መሪው ጠቅላላ እንደው 20 ይሆኑ አይደለ? በ20 ውስጥ አሁን እኮ እንደው ሚኒመም አድርገህ በ15,000 ብር ብታበዛው እኮ እንደው 500,000 ብር ይወጣል። አይመጣም እንደዛ። የኢትዮጵያ አትሌቲክስ ፌዴሬሽን 500,000 ብር የለውም እንደማለት ነው። እንግዲህ በቃኝ እንደዚህ ካለ ባለፈውም እኮ የተነሳው ነው። በኦሎምፒክ ደረጃ ላይ በማራቶን የነ ኦሎምፒክ ላይ እንግዲህ ብር ሜዳሊያ ያመጡት አሰልጣኛቸው 2 ሚሊዮን ብር ሽልማት ሲሰጣቸው ገመዱ ምንድን ነው ያሉት? ለሀገሬ ቴሌቪዥን ነው በነገራችን ላይ ለመጀመሪያ ጊዜ የተነፈሱት እኛ አሰልጣኝ ምንድን ነው ያሉት? አይመጠነኝም ነው ያሉት አይደል? የብሩ መብዛት አይደለም። አሁን የሚሳቸው ያ 2 ሚሊዮን ብር አንሶብኛል በስቶብኛል አይደለም፣ የክብር ጉዳይ ነው። እኛም አሁን እያነሳን ያለ ነው ወርቅ ሜዳሊያ ዮርዳኖስን የምታክል ልጅ ወርቅ ሜዳሊያ አምጥታ ያ ብር ክብር አይመጥናትም ነው ጥያቄው። የብሩ መብዛት ማነስ አይደለም። በነገራችን ላይ ዮርዳኖስ ትናንትና ወጣ የተሸለማት ብር አይመጥነኝም ይሄ ብር ብትል ጫጫታው ብዙ ነበር። እሱ ነው አይደል? ይሄን እኮ ነው አሁን የሚነሳውና ያስኪባል ለምን ይጠብቃል? ከክብር አንፃር አሁን እኛ ምን የክብር ጉዳይ ነው ነው የሚለው። ለምሳሌ ይሄን 40,000 ብር ወደ አይነት ስትቀይረው አንድ ጫማ ይገዛው በአትሌቲክስ ለምሳሌ አንድ የመሮጫ ጫማ ይገዛል። ስለዚህ ያን ሁሉ ደምተህ ለፍተህ የሀገርን ባንዲራ ከፍ አድርገህ አንድ ጫማ ነው የተሸለምከው እንደማለት ነው። ሲተረጎም እንደዛ ነው የሚመጣው። ኤኒሃው በኬንያ እና በእኛ መካከል በጣም ልዩነቱ በዝቷል። በአትሌቲክሱም በሽልማቱም በሁሉ ነገር በጣም እየሰፉ ነው ሄደዋል። በሽልማት እንኳን የ45,000 ብርና የ700,000 ብር ልዩነቱ በጣም ብዙ ነው። አሁን ላይ ደግሞ ስንት እንደሚሸለሙ አላቅም። እንግዲህ ቀደም ሲል ያነሳ ነው እኮ የሊማ ላይ የነበረውን ዳታ ነው ያነሳ ነው እንጂ አሁን ደግሞ ከፍ ይላል። እንደ ኑሮ ውድነቱ እንደ ኑሮ ሁኔታ በእርግጠኝነት ከፍ ይላል ብዬ ገምታለሁ። የኬንያ መንግስትም አሁን በመጣው ውጤት ደስተኛ ነው እንዴ? ኬንያማ ካለም እኮ ሁለተኛው ነው ያጠናቀቀው። ወደ 4 ወርቅ አካባቢ ነው ይዛል። ከአፍሪካ አንደኛው ነው ያጠናቀቀው። ብዙ ብር ነው የሚጠብቁት እነሱ። ለማንኛውም ብዙ ጉዳዮች እናነሳለን። ያው ከኢትዮጵያ ልኡካን ቡድን መካከል ያው በዝግጅትም ብዙ መስዋዕትነትን ሲከፍሉ የነበሩት ኢንስትራክተር
አሰልጣኝ መሰረት መንግስቴ ከሀገሬ ቴሌቪዥን ጋር ያደረጉት ቆይታ አለ። ምን አድርገዋል የሚለውን ጉዳይ ምን አሉ እሳቸው የሚለውን ጉዳይ እስኪ ተከታትለን እንመለስ። ኦሪገን አንድ አራት ነገሮች ይኖራሉ። አንደኛው ከራስ የሚመጣ ፈተና ነው። ከራስ የሚመጣ ማለት ከኛ ባህል አንፃር፣ ከኛ ሃይማኖት አንፃር፣ ከኛ ቋንቋ አንፃር እነዚህ የመጀመሪያቸው ስለሆነ ኢንተርናሽናል ኤክስፖዠር ከባድ ነበር ማለት ይቻላል። ለምን ያገኙትን መመገብ ያን ሁኔታ እዛ የሚያዩቸውን አትሌቶች ቶሎ መዋሃድ፣ ለሚዲያ ራሳቸውን ግልጽ ማድረግ፣ ራሳቸውን መሸጥ እንደዚህ አይነት አካባቢ ላይ ይቀረናል። በጣም ውስንነት በሃይማኖት በባህል የታጠረ ነው የኛ አመጋገብ ስርዓት። እንደ ልባችን ማድረግ አልቻልንም። ወይዘሩም ደግሞ ራሱ የሚጠይቀው አለ በአመጋገብ። ሌላ ወይዘሩ ኦልሞስት እስከ 34 ዲግሪ ሴንቲግሬድ ድረስ ፌስ አድርገናል። የደብረ ዘይት አየር ንብረት ብቻ በቂው አልነበረም። እኛ አንዴ ነው እዛ የሰራ ነው። የተሰጠን ጊዜ 15 ቀን ነው። ፈቃዱን ያገኘነው የመጨረሻው ሳምንት ላይ ነው። ቢያንስ 3 ሳምንት ያስፈልግ ነበር እዛ ኤክስፖዝ ለማድረግ። ቴምፕሬቸሩ ራሱ ነው ፈተና ነበር። ሶስተኛው ፈተና ማንኛውም ሀገር ጠንካራ ነበር። በጣም የሚገርመው ተፎካካሪዎቹ እጅግ በጣም ጠንካራ ናቸው። እንደ ድሮ እገሌ እገሌ የምንለው አይደለም። በተለይ ደግሞ እኛ የተወዳደርንበት ረጅም ርቀት ኬንያውያን ተራምደዋል። በጣም እንደተራመዱ በደንብ ያስታውቃል። በደንብ በእያንዳንዱ በሚያደርጉት ተጋድሎ በተለይ በመጨረሻው ቀን አይታችሁታል። 3000 ሜትር መሰናክል በምን ማነው 3000 ሜትር ቀጥታ የሮጠውን ልጅ አይታችኋል። 5000 ሜትር የሮጡትን ሁለት ወንዶች አይታችኋል። በጣም ጠንካራ አትሌቶችን አፍርተዋል። በዛ ደረጃ እኛ ለመስራታችን ተፎካካሪው ጋር ያለን ልዩነት ራሱን የቻለ ፈተና ነበር ማለት ይቻላል። ስንት ሀገር አለን ነው የኔ ጥያቄ። አንድ ሀገር ነው ያለን። አንዳንዱ ሁሉ 100% ላይሆን ይችላል የሚሰራው ስራ፣ ግን ደግሞ በሳይንስ ብለን ገብተንበት በኤምአርአይ ብለን ገብተንበት እየተሰራ ያለውን አፕሪሼት እያደረግን ጉድለቱን ለወደፊት እያጠራ መሄድ እንጂ ለዓለም ኤክስፖዝ አድርገህ ሀገርህን እንዴት ትሸጣለህ? ላይክና ሼር ኮሜንት ለማግኘት ብለህ ክፍያ ከዩቲዩብ ወይም ደግሞ ከቲክቶክ ለማግኘት ብለህ እንዴት ሀገር ይሸጣል? ይህ ትክክል አይደለም። ለኔ መጀመሪያም የዛሬ 2 ዓመትም ኮሜንት አድርጌያለሁ። ቤታችን ውስጥ ገብተን እንነጋገርና ችግራችን ነፍታ። ለምን ሀገር የጋራ ናት፣ ህዝብ የጋራ ነው። ለህዝብ የምሰራው ለሀገር የምሰራውን ጉዳይ ደግሞ ጠንቀቅ ማለት ያስፈልጋል። አንዳንዱ ሚስጥረኛ መሆን መቻል አለብን። እንግሊዝ በጣም ሚዲያ አላት፣ ባይዞ በጣም ብዙ ይጻፋል። ግን እኮ ራሳቸውን እንደዚህ ኤክስፖዝ አድርገው አይሰጡም። የፈለገ ታሪክ ቢሆን እኛ ራሳችንን ለመሸጥ የምንሮጥበት መንገድ በኔጌቲቭ በአፍራሽነቱ አፍራሽ የሆነው ሀሳብ በጣም ይፈጥናል። ፖዚቲቭ የሆነው ሀሳብ ደግሞ ኦልሞስት የለም። አልማዝ ተተኪናት ተብሎ ብዙ ተጽፎ አላየሁም። ዮርዳኖስ ተተኪናት ተብሎ ብዙ ተጽፎ አላየሁም። ቪዲዮ አውጡና ግራና ቀኝ አነጻጽሩት። ደራርቱ ሲጀመር የነበረው ሩጫና ዛሬ ዮርዳኖስ የሮጠችውን እዩት። በጣም ምስክር ስለሚሆን ሁለቱ ይሄንን አፕሪሺየት ያደረገ ሰው መኖር ነበረበት። ሽቶ ጉሚን አፕሪሺየት የሚያደርግ መኖር ነበረበት። በጣም ብዙ መነገር ነበረበት ህዝብ ሁሉ እንዲያውቃቸው እንዲበረቱ። ግን አፍራሹ በኔጌቲቭ በጣም ይፈጥራል። እርግጥ ስራ ሰርተናል፣ ነገሮች በሙሉ ተሳክተዋል ብዬ ደፍሬ መናገር ባልችልም ግን የተሰራውን ደግሞ አፕሪሺየት ማድረግ ተገቢ ነው ብዬ አስባለሁ። ምን ያድርግ አሁን ፌዴሬሽኑም እኮ እኔ መፍረድ ከበደኝ። መርምሩልኝ ብሎ ሰጠ ለጳውሎስ ሆስፒታል፣ አልሆነም ተባለ። እሱ ሪጀክት ተደረገና ፔሩ ላይ ሄዱት፣ ሊማ ላይ ሄዱት። ከዛ ናይጄሪያ ላይ ሄዱ። የዛሬ 2 ዓመቱ ፌል አድርጓል ተብሎ የዛሬ ዓመቱ ናይጄሪያ የሄደውን ቡድን ደግሞ በፌዴራል ፖሊስ ሆስፒታል አስመረመረ። እዛ ጋር ፎረንሲክ ምርመራ የሚመረምሩ ሰዎች ናቸው የመረመሩና ያወጡት። ትክክል አይደላችሁም ብዬ እንዴት ልበላቸውና ሳይንሳዊ የሆነው ምርመራ ትክክል አይደለም ብዬ ልቃወም? ይሄን እኮ ስልጣን የለኝም። ፍርድ ቤት እኮ ያስከስሳል ይሄንን ስለለኝ። እሱ ብቻ አይደለም። አንድ እናት ልጅ 16 ዓመቷ ነው ብላ መታ ብትነግረኝ ማስረጃ ይዛ አይደለም የማለ ስልጣን አለኝ እንዴ? መከራከር እኮ ትችላለች እሷ። ፍርድ ቤት እኮ ማስወሰን ትችላለች። እኔ ስለዚህ አንዳንዱ ነገር ከህግም አንፃር ከሰው ሞራልም አንፃር ትክክል ነው ብዬ አላስብም። ስህተት ማረም እንዳለ ሆኖ ግን ወቅቱን የጠበቀ ቢሆን ታይሚንጉን በጣም ከምንም በላይ ሁኔታውን ያገናዘበ ቢሆን ማለት እፈልጋለሁ። ከሞላ ጎደል ግን እኛ ሀገር ስንወክል ሁሉንም ነው የወከልን። ሁሉንም ኢትዮጵያዊ ሀገርም ውስጥ ያለውን ከሀገር ውጭም ያለውን እንዳለ። ምክንያቱም ባንዲራን የለበስ ነው። የተለየ ነገር እዛ ቦታ የምናገኘው ነገር የለም። አትሌቶቹም የሚያገኙን ነገር የለም። አንዳንዱ ነገር ግን ያው ጊቭ አፕ ያስደርጋል፣ ልጆቹን ወደ ኋላ ይመልሳል። ይሄ መታረም አለበት ብዬ አስባለሁ። እሺ ተመለስን። ኢንስትራክተር መሰረት መንግስቴ እንግዲህ ተናግረዋል።
አንዳንዱ ኢሞሽናል ያደርጋል ንግግራቸው፣ አንዳንዱ ደግሞ የሚያስተምር ነው። እኔ እሳቸው ሲያወሩ ከያስኳቸው 1 2 3 4 5 6 ጉዳዮች አሉ በጣም ሊወሩበት የሚገቡ ጉዳዮች። አትሌቲክሳችን ምን ላይ ደረጃ ደርሷል? ለምን እንደዚህ ሆነ? ከዛ በተረፈ ያው ሁልጊዜ የጎረቤት ሀገር ነው ኬንያን የምናነሳው። ከኬንያ ጋር ቅድም ስናነሳው ነበር ከሳቸው በፊት ያነሳ ነው። በጣም ረጅም ርቀት ፈጥረናል። የረጅም ርቀት ልዩነት ፈጥረናል። እሳቸውንም እጋራለሁ ቅድም ያነሱበት የሚዲያን ጉዳይ አንስተዋል። አትሌቶች ራሳቸውን አለመሸጥ፣ የኢትዮጵያ አትሌቲክስ ፌዴሬሽንን ጉዳይ አንስተዋል። ስለ ዝግጅት ጉዳይ አንስተዋል። እነዚህ ራሱ ብዙ የሚያስነሱ ኢሹዎች ናቸው። እኔ እንደው የመጀመሪያ ራስን መሸጥ ማለት ምን ማለት ነው የሚለው ጉዳይ እናንሳ። ራስን መሸጥ ማለት ባለፈውም በዚህ በሀገሬ ስፖርት ላይ ትንታኔ ላይ ከተንታኝና ከአሰልጣኞች ጋር ብዙ ሀሳብ ስናነሳበት የነበረው አትሌቶች ራሳቸውን እየሸጡ አይደለም። መሸጥ ማለት ምን ማለት ነው? ወደ ሚዲያ መውጣት። ቲክቶክ እና ፌስቡክ መጠቀም ምን ማለት ነው? ቲክቶክ መጠቀም ማለት ስክሮል ማድረግ አይደለም፣ የሌሎችን ቪዲዮዎች ማየት አይደለም ሲሉ ነበር። ቲክቶክ መጠቀም ማለት ራስን ለሰው መሸጥ፣ መታየት አለብህ፣ ኤክስፕሌን ማድረግ አለብህ። ኬንያን እና ሌሎች አትሌቶች በሚኖራቸው ተግባቦት መሰረት ነው ለዚህ የደረሱት። ብራንድ አምባሳደር መሆን ለምሳሌ አሁን ላይ ነው የምነግርህ፣ በዚህ በዓለም ወጣቶች ሻምፒዮና ላይ ቴለርን አንስተናል አይደል? የአሜሪካው የአጭር ርቀት ሯጭ አዎ። ከዛ በኋላ ደግሞ ዮርዳኖስን እናነሳለን። ሁለቱን በዓለም ተቀባይነታቸውን እንመልከት። ሚዛን ላይ ስታስቀምጠው ሁለቱም ወርቅ አምጥተዋል። ሁለቱም ተተኪ አትሌቶች ናቸው። አሁን ላይ ተሰሚነታቸው ምንድነው? የቴለርን ቲክቶክ አካውንት ተመልክቼዋለሁ። የዮርዳኖስን አይቼዋለሁ። የቲክቶክ አካውንት ዮርዳኖስ ምን እያደረገች ነው ቲክቶክ ላይ? እኔ ይሄን ታድርግ እያልኩ አይደለም። ምን እየተጠቀመችበት ነው? ራሷ እንዴት እየሸጠችበት ነው? ከዛ ትልልቅ ደግሞ ትልልቅ ተቋማቶች አሉ። ትልልቅ የልብስ ትጥቅ አምራቾች እኮ አሉ። ለምሳሌ ዮርዳኖስ የምትባል የወደፊቱ የአጭር ርቀት አትሌት፣ ከዛስ ደግሞ ረጅም የምትከተል ትልቅ አትሌት ኢትዮጵያ ውስጥ የሚገኝ አንድ የትጥቅ አምራች አምባሳደር ለምን ያደርጋት? አልሸጠችም ራሷን። እግር ኳሱ ላይ ብቻ እኮ ነው ወላም ጎደለም የምናየው። ይሄ ነው ራስን መሸጥ ማለት። ኮች መሰረት መንግስቱ ሲናገሩ የነበሩት ኢንስትራክተር ይሄንን እውነት ነው። ይሄን ታዝብ ያለው እዛ በርኩባቸው ነገር። ከዛ በፊት ደግሞ ሲናገሩ የነበሩት ምንድን ነበር? የኢትዮጵያ አትሌቲክስ ፌዴሬሽን ይሄን ውድድር ከፋም ለማም ልናይበት ነው የላከን፣ ቢያንስ እንማርበት ነው። አሁን የዘረዘርኳቸው 6 ነገሮች ከሳቸው የተመለከትኳቸው 6ቱም ተምሯቸው የመጡ ነገሮች ናቸው። ጊዜ ካለ በዚሁ ልቀጥል ነው። በዚሁ ላይ እናንሳ። ምናልባት ትንሽ እንትኑ ላይ ራስን መሸጥ የሚለው ላይ የተወሰነ ሀሳብ እንጨምርና ወደ ሌሎች ርዕሰ ጉዳዮች እናልፋለን። ያው በእግር ኳሱ ካየ አንዳንድ ታዳጊዎች ራሳቸውን ቪዲዮ በመቅረጽ ለአውሮፓ ክለቦች ሲልኩ ታያለህ። ይሄ ምንድነው? ራስን መሸጥ ይባላል። ምክንያቱም አሁን በሌሎች አማራጮች ለመምጣት እኒህ ታዳጊዎች ርቀዋል አይደለም። ለምሳሌ የሚዲያ ፕላትፎርሙን ለመጠቀም እኒህ ታዳጊዎች ሩቅ ስለሆኑ ግን ራሳቸውን ቀርጸው የሚልኩበት ሁኔታ አለ። ግን አሁን በአትሌቲክስ ውስጥ መጣ ደግሞ ራሱን ቀርጾ ራሱን ለካምፓኒዎች ምንድነው ራሱ የሚያቀርብ ሰው እየተመለከትን አይደለም። አሁን ቀደም ሲል ያነሳው የታቲ ታይለር እሱ አሁን መረጃ አለ በደንብ። ለምሳሌ ስለሱ ማወቅ ብትፈልግ ሰፊ መረጃ አለ። የሃይ ስኩል ሪከርዶች እንዴት እንደሰበረ፣ ከዛ በኋላ የአሜሪካ ትሪያል እንዴት አሸንፎ እንደመጣ፣ ከዛ በኋላ አሁን ወርልድ አትሌቲክስ እኮ አዲሱ ስታር ወይም ኮከብ ተወልዷል እያለ ነበር ሲዘግብለት የነበረው። ለምን ለዮርዳኖስ ጽጋብ እንደዚህ አይነት ዜና አልተሰራም ስትል እኛ ቀድመ ባክግራውንድ አልሰጠነውም ለወርልድ አትሌቲክስ። ምክንያቱም አሁን እሷ ክለቧ ፐርሶናል ቤስቷ እንኳን የት እንደሆነች እንኳን ሲሰራ የነበረው ሀገሬ ቴሌቪዥን ብቻ ነው በዚህ ውድድር። በቃ ያላት ፐርሶናል ቤስት በ3000 ይሄን ያለው ክለቧ ኢትዮጵያ ንግድ ባንክ ነው። እንደዚህ እችም አጭር ነች ምናምን እችም አጭር ነች። ግን እሱም ደግሞ በግድ እኮ
እሱም በመከራ ነው አንናገር የማይፈልጉ ብዙ ናቸው። ራሳቸውን መግለጽ አይፈልጉም። አትሌቶች ላይ እኔ ስልጠና ያስፈልጋል ብዬ ደጋግሜ ተናግሬያለሁ። እኔ በነገራችን ላይ በዚህ 10 እና 12 ቀናት ውስጥ ከተንታኞቹ ጋር አብረን ስንሰራ እንደ ሀገሬ ቴሌቪዥን ለአትሌቲክሱ በተለይ ራሳቸውን መሸጥ መቸስ አሁን ላይ አሜሪካ ነበሩ። በዛን ጊዜ ስናወራኛ የተቀዱትን ጉዳዮች ዩቲዩብ ቻናላችን ላይ ይኖራል። በዲጂታል አማራጮቻችን ላይም ስለሚኖር ይቀመጣል። ለታሪክ ነው የሚቀመጠው እንደዚህ የምናወራቸው ነገሮች። ያን መማር አለባቸው። እኔ አንድ አትሌት ሪኮመንድ የማደርገው ነባርም እየሮጠ ያለም ገና የሚወጡ አትሌቶችም ካሉ የባለፉትን መዳረሻ ፕሮግራሞች ሀገሬ ቴሌቪዥን ላይ ተቀርጸው አሉ። እውነቴን ነው የምነግርህ፣ ብዙ ሊማሩበት ይገባል። ብዙ ተንታኞች አትሌቲክስ ሳይንስ ነው፣ ይሄንን መረዳት አለባቸው። አትሌቱ ምንድነው ማድረግ ያለበት ከሳይንሱ አንፃር? ሌሎች አገራቶች በተለይ ደግሞ የረጅም ርቀትም እየተወሰደብን ነው። ለምንድነው የተወሰደብን? አጭር ርቀት ለምንድነው እኛ ያልወጣ ነው? ምክንያቱ ምንድነው? ተግዳሮቶቹ ምንድናቸው? አትሌቶቹ ማየት አለባቸው። ያን ቁጭ ብለው በስነ ስርዓት እነ ኮች ታሪኩ፣ እነ ኮች ፍቃዱ፣ እነ ኮች ጌታቸው የሚያወሩትን ነገር ማየት አለባቸው፣ መማር አለባቸው። ግዴታ መጻፍ አይደለም እኮ። ስለዚህ ኮች መሰረት ቅድም በቪዲዮ ላይ ለሀገሬ ቴሌቪዥን እንደተናገሩት እሱ ነው። ሌላው ሁለቱን አጣምሬ ልንገርህ ያነሱት የዚህ የአየር ንብረትና የአመጋገብ ጉዳይ አለመታደል ነው እንጂ እኮ አንድን ሀገር የወከለ ብሔራዊ ቡድን አንድን ሀገር የወከለ ብሔራዊ ቡድን እንኳን አገርንና እንትን ላይ ክለቦች እንኳን እንግዲህ የአውሮፓን ተዋቸው በአፍሪካ የሚገኙ ትልልቅ የግብጽ ክለብ የደቡብ አፍሪካ ክለቦች እንኳን ከአንድ ሀገር ወደ አንድ ሀገር ሲሄዱ የምግብ ሼፎችን ይዘው ነው የሚሄዱት። የሚገርም ነገር ውድድሩ ከመጀመሩ መዳረሻ በፊት ማን ሄደዋል ሲባል የምግብ ፊዚዮቴራፒ ምናምን አልሄዱም። ያልሄዱበት ኬዝ ይኖራል፣ ምንም ችግር የለውም። ግን በእነሱ ተቀራራቢ ሰዎችን ወይ እዛ አሜሪካን ሀገር መፈለግ እኮ ነው አይደል እየተባለ የሚገኘው። አይ ቲንክ ኮች ጌታቸው ይሁን ኮች ታሪኩ ሲናገር የነበረው አንዱ ጉዳይ አብሳይ ቢያንስ ተመጋጋቢ የሆነ ነገር ይዞ መሄድ ነበረባቸው። አንድ አትሌት ለነገ ይደርሳለሁ ብሎ ሲጠብቅ በምግብ መመረዝ በሽታ ቢታመምስ ፌል አረግም ማለት ነው። የሚበሉትን ምግብ እሱ ካለው ኤክስፒሪየንስ ነው ሲናገር የነበረው። እኛ ሄደን አትሌቶቹ አብዛኞቹ አለ አሜሪካን ሀገርም ሄደን ሌላ አውሮፓ ሀገር አፍሪካ ሀገርም ሲሄዱ የሚመገቡት ምግብ ከኢትዮጵያ በጣም ልዩነት አለው። የተወሰነች ነገር ይበሉና ይተውታል። ጾማቸውን ነው የሚያድሩት። ነገ ትልቅ ሩጫ ያለበት ማለት ነው ያሯጭ። ስለዚህ መቸሰኛ እኮ ኢትዮጵያኖች ያልገባንበት የዓለም ክፍለ ሀገራቶች የሉም አይደለ? ብዙ ኢትዮጵያኖች አሉ። ኦሪገን ላይ አሁን ኢትዮጵያኖች ይኖራሉ ብዬ ገምታለሁ። የዛሬ 4 ዓመት ነው ምናምን እኮ እንደውም ሲባል የነበረው የድሮዋ ፕሬዚዳንት ደራርቱ ቱሉ እኮ ምግብ አስመጥታላቸው ሲበሉ እንደነበረም ሰብቻለሁ እኮ። አየህ ባህልህን ነው በቃ የምትበላውን እኮ ነው። እንጀራ መብላት ማለት ላንተ እኮ ኢነርጂ ሊሆን ይችላል እኮ የለመድከው ነው። እነዛ አትሌቶች ኬንያኖች እኮ የምግብ አብሳይ ይዘው ሊሄዱ ይችላሉ። እና አንዱ ብሌም ሲያደርጉ የነበሩት የምግብ ጉዳይ፣ ሌላኛው የአየር ንብረት ነው። እኛ 50 ጊዜ ነበር ስናወራ የነበረው በነገራችን ላይ። ብዙዎቹ ደብረ ዘይት ብዙዎቹ ሐዋሳ ይላሉ። ለምንድን ነው ሐዋሳ ጋር ተቀራራቢ አይደለም? እንደውም እኮ ኦሪገን የነበረው የአየር ንብረትና አዲስ አበባ የነበረው የአየር ንብረት ለየቅል ነው። ክረምት ላይ ነበር ዲግሪ ሲል ነበር ኮች መሰረት። አስቡ እንግዲህ አንተ በቅርብ ርቀት እንኳን 6-7 ልምምዶችን በጣፎ በአዲስ አበባ ስታዲየም እየሄድክ ልምምዳቸውን አይታል። ቅዝቃዜ 12 ሰዓት ላይ የተነሱ 11 ሰዓት ተኩል ላይ እዛ የሚወዳደሩበት 36 እና 37 ነበር። የአየር ንብረት ብትል ማን ነው የሚቀበል? ከ3 ሳምንት በፊት አልተነገረንም ምግባታችንንም በ3 ሳምንት ውስጥ የነበረ ልምምድ ነው ብለው ሲተቹ ነበረ። ልትቀበሉ ትችላለህ ይሄንን። ስለዚህ መቼ ነው እንደዚህ አይነት ነገሮችን የምንማረው? ሌላኛው ደግሞ እኔም ከኬንያም አንጻር ሲያነሱ የነበሩ አሉ። ኬንያኖች ሰርተዋል፣ ረጅም ርቀት ምን ያህል ተተኪ እንዳላቸው አይተነዋል ሲሉ ነበር ኮች መሰረት። እኔም ልጋራቸው የምችለው እሱ ነው። የመጨረሻ ያነሱት ጉዳይ ግን
የሚዲያ ጉዳይ ነው፣ ስለሚመለከተኝ ነው። ለቲክቶክ ለኮሜንት ለሼር ላይክ ተብሎ አገርን መሸጥ ሲሉ ነበር። እውነት ነው። ምናልባት ሶሻል ሚዲያውን በደንብ እናነሳዋለንና የኔም ሀሳብ እንትን ላይ ተተኪ ላይ ያው አልሰራንም። ቀደም ሲል ያው እንግዲህ በስፋትም ስናነሳ የነበረበት ሁኔታ ነበረና ከዚህ ራስን ከመሸጥ ጋር ከሚባለው ጋር በተያያዘ ቀደም ሲል ያልኩት ነው፣ ስልጠና መሰጠት አለበት። የሳይኮሎጂ ባለሙያዎች ወደ አትሌቶች መውረድ አለባቸው ብዬ አስባለሁ። እና አሁን ከየትም ፍጠር ልትባል አትችልም። አሁን ለምሳሌ ደስታው ታዴ ካልተሳሳትኩ 1500 ሜትር የተሳተፈው ልጅ የምናውቀው ሩዝ ስለነበር ሩዝ ብቻ ነው እየበላን የነበረው ብሏል። እና ሁለት አይነት ሀሳቦች አሉ። ለምሳሌ ማወቅ አለበት የሚሉ አሉ። እዛ ያሉት ምግቦች አይ ባለሙያ ያስፈልገው ነበር፣ ከኢትዮጵያ አትሌቲክስ ፌዴሬሽን መሄድ ነበረበት የሚሉ ሀሳቦችም ሲነሱ ነበርና አንድ ሰው ካላወቀው ምንም ልታደርገው አትችልም። ግን እኮ ደሱ ይቅርታና ይሄን እኮ አንስተነዋል እኮ በነገራችን ላይ ለምሳሌ እንዳልኩ ሀገሬ ቴሌቪዥን ብዙ ምንጮች ነው ያሉት። እኔ ብዙ ጊዜ የምናገረው ነገር አለ። ፕሬዚዳንቱም በነበሩበት ጊዜ እኛ ጋር ቀርበው የነበሩት እናንተ ጋር የሚወጡ መረጃዎች ይደርሱናል። እናንተ ደብቃቸው የምትይዟቸው መረጃዎች ግን ከኛ በፊት ሳይሆን ከኛ በኋላ ኦፊሻል የሚሆኑ መረጃዎች አሉ። የመጣልህን ሁላ አታውጣም ወደ ሚዲያ። እሱ ነው ለሀገርም ስትል ቅድም ሲሉ ነበር እኮ ስለ ሚዲያው እናወራበታል። ለአትሌቲክሱም ስትል የምትቆጥባቸው የሚያስተዛዝብ ጉዳይ ይኖራል፣ የምትይዘው ነገሮች ይኖራል። ሶ ይሄ አትሌት የውዙ ጉዳይ የምግብ ጉዳይ ሲያነሳ ከመሄዳቸው ከ4 ከ3 ቀን በፊት አስታውሳለሁ መዳረሻችን ላይ አውርተነው ነበር። የኢትዮጵያ አትሌቲክስ ፌዴሬሽን የመጀመሪያ ወጣ ነው እነማን ይሄዳሉ፣ እነማን ቀሩ፣ እነማን አትሌቶች ይኖራሉ የሚለው ደርሶን ነበር። በዛ ውስጥ ግን ሆኖ ፊዚዮቴራፒና የምግብ ጉዳይ የሚመለከት የኢትዮጵያ አትሌቲክስ ፌዴሬሽን ይዞ እንዳልሄደ ሰምተናል። ግን አውርተን ነበር። እሱም ጌታቸውም ሲያወራ የነበረው እንደማይሄዱ ያውቃል። አትሌቱም እኮ ይዞ እንደማይሄድ ያውቃል። ልትተቸው የምትችለው አትሌቲክሱ ማን ነው? አትሌቱን ሳይሆን ፌዴሬሽኑ ነው። ከቅርብ ርቀት ያሉ ምግብ አብሳዮችን ማምጣት ቀደም ከመግባታችን በፊትም እኮ ብሪፍ ሲደረግ አንድ የተነሳ ነገር ነበር አይደል? የዚህ የፊዚዮቴራፒ ጉዳይ ሲነሳ ነበር እኮ የግድ ባለሙያ ይዞ መሄድ አይጠበቅ፣ እዛ መቅጠር ይቻላል። አዎ ዘመናዊ ኮስቶን ነው በሰዓት የሚሰሩ ስላሉ እነሱን መቅጠር ይቻላል። እና ዞሮ ዞሮ ኮሚኒኬት የማድረግ ጉዳይ ነው ብዬ አስባለሁ። እና ፊዚዮቴራፒ የግድ ነው። ምክንያቱም አንድ አትሌት ወደ ውድድር ከመግባቱ በፊት ማሳጅ ያስፈልገዋል፣ ከወጣ በኋላ ደግሞ ማሳጅ ያስፈልገዋል። እንደዛ ካልሆነ ግን ውጤት መጠበቅ አሁን ለእኔ ከንቱነት ነው ብዬ አስባለሁ። ምክንያቱም ያለ ፊዚዮቴራፒ ሄደህ እዛም ቢሆን ባለሙያ ሳትቀጥር አትሌቶችን ውጤት አምጡ ማለት በጣም ከባድ ስለሆነ ስለምናውቀው ነው። ምክንያቱም በዚህ በሀገር ውስጥ ባለው ትንንሽ ውድድሮች እንኳን አሰልጣኞች፣ ሌሎች የማሳጅ ባለሙያዎች አትሌቶችን ምን ያህል ትሪት እንደሚያደርጉ የምናየው ጉዳይ ስለነበረ እሱ ትልቅ ስህተት ነው ብዬ አስባለሁ። አንደኛ ለውጤቱ መጥፋት እኮ አስተዋጽኦ አድርጓል ብዬ አስባለሁ። አትሌቶች ስለ አልተናገሩ እንጂ እኮ ለምን እንደዚህ በሚገባው ልክ አልሮጥሽም ተብለው ሲጠየቁ አይ እንደዚህ ነው፣ ግሬ ላይ እንደዚህ ተፈጥሮ እንደዚህ የሚሉ ምክንያቶች ሊያቀርቡ ይችላሉ፣ ስላልተጠየቁ ነው ብዬ አስባለሁ። እና ከዛ ውጭ ግን ምግቡ አሁን የምግቡን ጉዳይ ስላልወጣ እንጂ የታመመ ሊኖር ይችላል፣ ምግብ ያልተስማማው ሊኖር ይችላል፣ ጾሙን ያደረ ሊኖር ይችላል። ይሄ በሆነበት ሁኔታ ነው እንግዲህ ውጤት አምጦ እያለን የምንጠብቀው እና የትልቅ ስህተት ነው ብዬ አስባለሁ። ፌዴሬሽኑ ግን አማራጭ መውሰድ ይችል ነበር ብዬ አስባለሁ። ከምግብ ጋር በተያዘ ከዚህ ከፊዚዮቴራፒም ጋር በተያዘ የግድ ባለሙያዎችን ይዞ መሄድ ሳይሆን እዛ ባሉ ሰዎች አማራጭ መፈለግ ይቻላል ብዬ አስብ ነበር። ብዙ አማራጭ ነው። ይሄ መታሰብ ጉዳይ ነው። በኋላ ደግሞ የዚህ የኢትዮጵያ አትሌቲክስ ፌዴሬሽን የኮሚኒኬሽን ጉዳይ እናወራበታለን። ከሚዲያ አንጻር ስናየው እንመለከተዋለን። ምክንያቱም አትሌቲክሱ ብዙ አልተሸጠም እኛ ሀገር። ምክንያቱ ምንድን ነው? በርካታ ምክንያቶች መጥቀስ ይቻላል። መቼስ ለዘላለም አሁን ለምሳሌ አንድ የምንመካበት አለ። ያው የኢትዮጵያ አትሌቲክስ ፌዴሬሽን እንደ ብራንድ አምባሳደር አድርጎ ወይም ደግሞ አጋር አድርጎ ብዙ እኮ መሆን ይችላል እኮ። እንዴ አዲዳስ ብቻ እኮ አይደለም ሊሆን የሚችለው እኮ አይደል? ትጥቅ ብቻ አይደለም እኮ ገንዘብ የሚያስገኝልን። ዛሬ ላይ እኮ እነዚህ ቅድም ያነሳናቸው አትሌቶች እኮ ሽልማቱ በዛ ልክ አይወርድም ነበር እኮ ቢሰራበት። ለምሳሌ እኮ ይቺ አትሌት ዮርዳኖስ የምትባለው አትሌት አሁን እንደ ቴለር አይነት አትሌት ብትሆን ያ ገንዘብ አይገባትም ብለህ አንተ ራስህ ትደፍራለህ እኮ። ምንም አታመጣም። ልዩነታችን በጣም ሰፊ ነው።
ዮርዳኖስና ቴይለርን ስታነሳ ልዩነታችንን ማስፋት እንችላለን ነው። አሁን ዘመኑ ዘሟል። የምታየው ነገር እጅ ላይ ነው ቴክኖሎጂው። ሁሉን ነገር አንተ አስበው የማድረግ ነው ትልቁ ነገር። እያንዳንዱ ሚዲያው በእጅህ ነው አሁን እኮ። ስለዚህ ራስን ማሳወቅ አለብህ። ቅድም አንዱ ያነሱት የሚዲያ ጉዳይ ነው። በሁለት መልኩ ማየት ፈልጋለሁ። እሳቸው ሲሉ የነበሩት ለሶሻል ሚዲያ ግብአት ተብሎ የአትሌቶቻችንን ጥሩ ያልሆነ መልእክት ማውጣት ለምሳሌ እንደ ሀገር ነው። ከሁሉም ብሔረሰብ የነበሩ አትሌቶች ናቸው እኮ አይደል ይሄዱት ተሰባስበው አንድ ሰንደቅ ዓላማ አንድ ኢትዮጵያን ብለው ያልማዝን ስሜት ተመልክተዋል አይደል? ምን ያህል ስሜቷ ፍጻሜ ላይ የነበረውን ስሜት ለአንድ ሀገር በርካቶቹ ግን ሲሳሳቱ የነበሩት ጉዳይ ነበር። የዛች አትሌት ሀገሬ ቴሌቪዥን ያጋራው አንድ ምስል ነበር። የዛች አትሌት ስሜት የገንዘብ አይደለም፣ አይሳሳቱ። ይሄ ሽልማት የለውም። ለገንዘብ የተሮጠ ከ20 ዓመት በታች ሽልማት አይደለም። ለሀገር የወደፊቷ ተተኪ አትሌት ናት እና ይሄ ነው ስሜት። ያን ስሜት ይዘህ ሄደህ ቅድም እንዳሉት ዮርዳኖስ የምትባል አትሌት መታለች፣ ወደፊት እንዴት መያዝ አለብን? ባልደረባችን አንተነህ ሲሳይ ያነሳው ጉዳይ አለ። ወርቅ ሲያመጡ እኔ እፈራለሁ ይላል። ምንድነው ሲባል ይቺ አትሌት በልጅነቷ ጎዳና እንድትወጣ አልፈልግም። ይቺ አትሌት በልጅነቷ በዚህ ስቴፕ እንድትሄድ ነው የምፈልገው ነው። እውነቱ ነው። ሚዲያ ላይ እንደዚህ ነው ማውራት ያለበት። እንዳልኩ ነው ሀገሬ ቴሌቪዥን ብዙ መረጃዎች ይኖሩታል። ከአትሌቲክሱም ከእግር ኳሱም ከተለያዩ ስፖርት አማራጮች በኢትዮጵያ ላይ በተለይ ግን ምንድነው የሚበጅህን ነው መያዝ ያለበት። ሀገሬ ቴሌቪዥን ትልቅ ተቋም ነው። ስፖርቱን ለማሳደግ ከበርካታ ፌዴሬሽኖች ጋር ለመስራት ነው እቅዳችን። ስለዚህ በዚህ መልኩ ውስጥ ደግሞ ጥሩ የሚሰሩ አትሌቶችን ደግሞ በዛ ልክ ማየት የለብንም። ለምሳሌ የሚጎድፉ ነገሮችን ብቻ ለምንድን ነው የምናነሳው ነው መሰረት ሲናገሩ የነበሩት እኮ። አሁን ለምሳሌ ከሀገሬ ውጭ ነው ያላየሁም። ቅድም እንዳልከው የልጆቹን ምንድነው ፕሮፋይሎችን ስናወጣ የነበረው ዮርዳኖስ የምትባሉ ከየት መጣች፣ እድሜዋ ስንት ነው፣ ቁመቷ ምናምን ዝርዝሮቹ እዛ ውስጥ ገብተህ ነው የምታየው። ይሄን ብንሰራ በጎ ነው እሳቸው የሚሉት የነበረው። ሚዲያው ነው ግን እንደ ሚዲያ ደግሞ ተቋም ስታስበው ደግሞ አትሌቲክስ ፌዴሬሽኑም ቶሎ በዛ ልክ ያደርስ ነበር ወይ ሊተችበት የሚችሉ ጉዳይ አንዱ እሱ ኮሚኒኬሽን ራሳቸውን አለመስራታቸው። ባለፈው ስናነሳ ነበር አትሌቲክስ የዓለም አትሌቲክስ የብዙዎቹን ሀገራት የሚዲያ ምንድነው ያደርጋል። ይሄ ሰርቬይ ያደርጋል። አብዛኞቹ ኮንትሮል አድርጎ ነው የሚመለከት። የኛ የለም እኮ እንደውም ስናነሳው ነበር ባለፈው አንተም ጋር ስናወራው ነበር። ብዙዎቹ አትሌቶች ፕሮፋይል የላቸውም ስንመለከት። ወርልድ አትሌቲክስ ላይ ማግኘት አችልም ወደ ፕሮፋይላቸው። ይሄ ነው አሁን ትልቁ ነገር። ስለዚህ እንደዚህ አይነት ነገር ባለበት ጉዳይ ውስጥ አትሌቲክሳችን የሚያድገው በብዙ መሰረተ ልማቶች ነው ይባላል። መሰረተ ልማቶችን ከኬንያ አንፃር ደግሞ እናነሳዋለን። ቅድም ሶሻል ሚዲያው ላይ የተወሰነ ነገር ልበልና አስታውሳለሁ የፓሪስ ኦሎምፒክ ሲከናወን በርካታ ውዝግቦች የነበሩበት ነበረ። ሶሻል ሚዲያው ደግሞ በስፋት ኦሎምፒክ ላይ ሲሰራ የነበረበት ሁኔታ ነበርና በዛ ውስጥ ያው ስለሚመች እንደዚህ ሶሻል ሚዲያው አሁን አንዳንድ ጉዳዮችን ለማውጣት ይመቻል ይመስለኛልና በዛ መልኩ በርካታ ጉዳዮች ይነሱ ነበረ። ከዚህ ከፓሪስ ኦሎምፒክ በኋላ በተወሰነ መልኩ የቶኪዮ ዓለም ሻምፒዮና ላይ ረገበበት ሁኔታ ነበርና አሁንም ደግሞ አንዳንድ የሚነሱ ጉዳዮች አሉ በዚህ በሶሻል ሚዲያው በኩል። ነገር ግን አሁን እያወቅን አይመስለኝም ነው እኛ አትሌቶቻችን ፕሮሞት የማድረግ ላይ አትሌቶቻችን ሚዲያውን እንዲጠቀሙ ከማድረግ አንፃር እየሰራን አይደለም ብዬ አስባለሁና የኛ አትሌቶችም ደግሞ ሶሻል ሚዲያውን በሆነ መልኩ ይጠቀሙበት የሚለው ኮቺንግም ያስፈልግ ይመስለኛልና ምናልባት አሁን አንዳንዶችን እንታዘባለን። ለምሳሌ አትሌቶቻችን የሚሰሯቸውን ቪዲዮ ስታይ ያው ከስሜት አንፃር ወይ ደግሞ ኮንተንትም ክሬት ከማድረግ አንፃር ሊሆን ይችላልና ዞሮ ምንድነው ሶሻል ሚዲያ አጠቃቀምን ኮቺንግ ያስፈልገዋል ብዬ አስባለሁ። ከዛ ውጪ ወደ ሚዲያ መምጣትና ራስን መሸጥ የሚለው ላይ በተመሳሳይ ኢትዮጵያ አትሌቶች ማህበር ሊሰራበት ይገባል ብዬ ማስበው ጉዳይ ነውና አሁን ህብረተሰቡ እንደዚህ ኮሜንት አረክ እንደዚህ ልጆቹ ስለልቦና ተጎዱ ለማለት አንዳንዴ ለመፍረድም የሚከብዱ ጉዳዮች ስላሉ ነገር ግን
በተወሰነ መልኩ እንደው ረገብ ቢል አስተያየት የምንሰጥበት ሁኔታም የተወሰነ ረገብ ቢል የተሻለ ይሆናል ብዬ አስባለሁ እንጂ ለምሳሌ ሀገሬ ቴሌቪዥን ላይ የአትሌቶችን ፕሮፋይል ሲሰራ የሚሰጡ በጣም ከባድ የሆኑ አስተያየቶች ነበሩና እነሱ ደግሞ አሁን የአትሌቶች ስነልቦና ላይ የሚያሳድሩት ትልቅ ተጽዕኖ አለና እኔም በቅርበት ስለነበርኩኝ ምን ተባልኩኝ ምናምን የሚል ነገር ነበር። የአትሌቶችን ፕሮፋይል ሲሰራ ምን አሉኝ ምናምን የሚል ነገር ነበር። አዎ ደሱ ይሄ በቃ ማህበረሰባችን ውስጥ የተለመደ ነገር ሆኗል። ጥሩ ነገር መናገር፣ ስለ ሰው ጥሩ ማሰብ ጥሩ ያልሆነበት ጊዜ ሆነ መሰለኝ። ምክንያቱም አሁን ላይ የዓለም አትሌቲክስ ሻምፒዮና ያልተሳተፈችው አጄባ ነው እኮ የነጠረችው እኮ በዚህ ደረጃ በጣም እኮ ሶሻል ሚዲያውን ተቆጣጠረችው እሷ ናት እኮ። ወርቅ ያመጣችው ዮርዳኖስ አይደለችም የተወራላት እኮ ኔጌቲቭ ላይ ስለምናት። አዎ እሱ እኮ ነው እኮ አሁን ችግሩ እኮ መፈታት ያለበትም እንደ ሚዲያም እኮ ስታስበው ስለ ዮርዳኖስ ጉዳይ ነው ማሰብ ያለበት። ያኛው የሆነ ሆኗል እና ፍርሃት አለ ነው ዞሮ አትሌቶች ላይ ፍርሃት አለ። እና የኢትዮጵያ አትሌቲክስ ፌዴሬሽን ይሄን ነገር የሚተቹ ሰዎች አሉ። የኢትዮጵያ አትሌቲክስ ፌዴሬሽን የዚህ የጾታ ጉዳይ ምናምን የኢትዮጵያ አትሌቲክስ ፌዴሬሽን እንዴት ይተቻል? የሚተቹ ሰዎች አሉ። እኔ ግራ የሚገባ እኮ አሁን አላቅም ካላቅም ነው በቃ ይሄን ነገር እኮ ይሄን ነገር አሁንም እኮ ስለሺ ሳነሳለት የነበረው ጉዳይ ቀደማችሁ ከሚዲያ በፊት እናንተ ነበራችሁ በደብዳቤ ማሳወቅ የነበረባችሁ። ኦፊሻል አቋማችሁን ማውጣት አለባችሁ። ግን የተለመደው ጉዳይ የዚህ የሚዲያን አግባብነት ደግሞ ማንከተልበት አንዱ ጉዳይ ከግለሰቦች ሆኗል መረጃ የሚወጣው። ከተቋሞች አሉ የግለሰቦች ስለሆነ ነው አሁን እንደዚህ የተበታተነ መረጃ እየወጣ አትሌቶቻችን ላይ ከስነልቦና አንፃር ትልቅ ጫና እያሳደረ በጣም እሱ ምንም ጥያቄ የለውም ሊነሳ የሚገባ ጉዳይ ነው። ግን አሁንም እንደተባለው አትሌቲክሳችን ቢዝነስ አልሆነም። ብዙ መሰራት አለበት። ብዙ ሀገራቶች አንዱ መሰረት አትሌቲክሱን ቢዝነስ አድርገውታል። ይሄ ደግሞ ምንድነው? በትልቁ ደረጃ የኢትዮጵያ አትሌቲክስ ፌዴሬሽን ሊሰራበት የሚገባ ጉዳይ አለ። ራሱን መሸጥ አለበት ፌዴሬሽኑ ራሱ። አሁን እናንተ ቅድም ከ10 እስከ 15 ደቂቃ አወራንበት የሽልማት ጉዳይ ነው። ፌዴሬሽኑ ሰርቶበት ቢሆን አናወራው ነበርኩ። በቃ እያንዳንዷን ነገር አሁን ላይ የኢትዮጵያ አትሌቲክስ ፌዴሬሽን ይሄ የእድሜ ጉዳይና የቪዛ ጉዳይ ይነሳል። በቃ እሱ ነው ሰራሁ እያለ አሁን ደግሞ ትችት ከትችትም አድንም እኮ እንደዚህ አይነት ነገሮች እና በርካታ ጉዳዮች ይነሳሉና ለምንድነው አትሌቲክሳችን ያላደገው? አትሌቶች በዚህ ደረጃ ለምንድነው ዶሚኔት በቃ ተጭነን ያዝናቸው? አትሌቶቹ ራሳቸውን አውጥተው ለምንድነው የማይሸጡት? ይሄ ራስን ከመሻጥ ጋር በተያያዘ እኔ ባብነት ለኢትዮጵያ አትሌቶች ምሳሌ ይሆናል ብዬ ማነሳው ነው ኃይሌ ገብረስላሴ ነው። ኃይሌ ገብረስላሴ በሚገባ ራሱን ሸጧል፣ ራሱን ወደ ሚዲያ ወስዷል። በዛው ልክ ውጤቱ ተደምሮበት ኃይሌ እንዲባል አስችሏልና ከዛ ባሻገር ግን ሌሎች አትሌቶችን መጥራት እንችላለን። አሁን በተለይ ጥሩዬን ካነሳ ዓለም በጣም ነው የሚወዳት። ቤቢ ፌስስ ከመባል የደረሰች አትሌት ነች። አሯሯጥ ቴክኒኳ እኛ ብቻ ሳይሆን ነጮቹ ኬንያዎቹ ልብ ውስጥ የቀረች አትሌት ነች ብዬ አስባለሁና ጥሩዬውን ወደ ሚዲያ መጣ ራሷን መሸጥ አልቻለችም፣ ራሷን ፕሮሞት ማድረግ አልቻለችም። እና ይሄ በተለይ ይሄ ቀነኒሳ የሚቆጭበት እሱ ነው። ቀነኒሳ በተመሳሳይ ነው ቀነኒሳ። እሱም ራሷን አንድ የሚለው ነገር ይሄ ነው፣ ራሴን ወደ ሚዲያ አለመሸጤ። አትሌቲክሱ በአጠቃላይ እንግዲህ ኢትዮጵያ በጣም ማህፀነ ለምለም ናት በአትሌቲክሱ። ብዙ በርካታ አትሌቶችም አፍርተናል፣ አሁንም እያፈራን ነው። ግን መሰረተ ልማቶች በሌሉበት አሁንም እየታገልን እንገኛለን። ግን ደግሞ የሚወጡት ከፋም ለማም የተወሰኑ ጭላንጭል አትሌቶች የሚወጡ አሉ። እነሱን አስቀጥለን የሚሄዱ ራሱ ከኬንያ አንፃር ቅድም ሲነሳ ነበር፣ ርቀውን ሄዷል። ቅድም እኔ እያየሁ ነበር። የመጀመሪያው የኢንቴንና የኤልድሮይት የማሰልጠኛ ማዕከል የኬንያ መመኪያ ነው። ሆም ኦፍ ሻምፒዮን የሻምፒዮኖቹ መኖሪያ ነው የሚባለው። ለምሳሌ ይሄ ኢንቴን ከባህር ጠለል በላይ ሃይ አልቲቲዩድ ላይ ነው የሚገኘው። እንግዲህ የዓለም አትሌቲክስ መዲና ትባላለች ይቺ ቦታ። ከዛ በተረፈ የኬንያና የዓለም አቀፍ አትሌቶች እንደ ኤሊud ኪፕቾጌ ያሉ ረጅም ርቀት ሯጮች የሚሰለጥኑበት ቦታ ነው። በፊት ሱሉልታ ምናምን እንደምንለው፣ አሁን ግን በቃ ያቺ መገኛ አካባቢ ሆናለች። መሰረተ ልማት
ይሄ በተፈጥሮም የተገኘ ሊሆን ይችላል። ግን ደግሞ በመሰረተ ልማቶች ደግሞ የሚገነባቸው አሉ። እውነት ነው። አሁን ለምሳሌ ወደ ኒዘርላንድ ከሄድክን አብዲ ነጌ ማንሳት እንችላለንና የአትሌት ቀደም ባሉት ዓመታት ኢትዮጵያ ውስጥ እየመጣ ይለማመድ እንደነበረ፣ ቀነኒሳ ትራክ ላይ ይሰራ እንደነበር፣ ሱሉልታ ላይ ሆቴል ካምፕ አድርጎ ይሰራ እንደነበረ መረጃው ያለኝና ከዛ በኋላ ግን ጠፍተዋል። አሁን አብዲ ነጌም በላቸው እነዚህ ፋናሰን ኢትዮጵያ ውስጥ መጥተው ትሬኒንግ እየሰሩ እየተመለከትን አይደለም። ለሱ ደግሞ የተለያዩ ኤክስፖጀሮችን ማንሳት እንችላለን። በእርግጥ ኬንያ በጣም ሰርታበታለች፣ ምንም ጥርጥር የለውም። የቢሚሽ የሚባል 3000 መሰናክል ካስታወስክ የቶኪዮ ዓለም ሻምፒዮና ላይ ኤልባ ካሌን አሸንፎ ወርቅ ያመጣ አትሌት ነውና ይህ አትሌት ሀገሩ ኒውዚላንድ ነው። ኒውዚላንድ ደግሞ ከ2 ዓመት በፊት የአውሮፓ ላይ የሚሳተፈውን የኒውዚላንድ የሃይ ስኩል ክሮስ ካንትሪ ሀገር አቋራጭ ቲሟን ይዛ ኢልዶሬት ላይ ስትሰራ ነበረች። ይህ የሚያሳይህ ለታዳጊዎች ምን ያህል እየሰሩበት እንደሆነ ማሳያ ነው። የኛ አይደለም ኬንያና ሌሎች ሀገሮች ሄዶ ብሔራዊ ቡድን ሊሰራ ይቅርና ይህ የአሁኑ ብሔራዊ ቡድን እንኳን አንድ ቀን ብቻ ነው ደብረ ዘይት ላይ ሄዶ ትሬኒንግ መስራት ይቻላል። እኛ እዚህ ያለውን መጠቀም አልቻለም። ነጮቹ ደግሞ በጣም ርቀውን ሄደዋል። ከኬንያ አሁንም ተደጋጋሚ የምንለው እኛ በርካታ ልምዶችን መውሰድ እንችላለን ብዬ አስባለሁ። ትምህርት ቤቶች ላይ ስላልተሰራ ማለት ነው። ያው በርካታ ነገሮች ይነሱበታል። የኢትዮጵያ አትሌት ዛሬ እንደው ሃይላይቱን ወይም ደግሞ እንደው በወፍ በረር የተመለከትነው በደንብ በሚገባው ልክ ደግሞ የምንዳስሳቸው በደንብ ጉዳዮች ይኖሩናል። ዛሬ እንግዲህ ትናንትና ወደ ሀገር ውስጥ የገባው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ላይ ተሳትፎ የመጣው የኢትዮጵያ ልዑካን ቡድን በእሱም በሚመለከት ከዚህ ከሽልማት ከተግዳሮቶቹ አንጻር የተወሰኑ ጉዳዮችን አነሳን። በሚቀጥሉት ጉዳዮች ግን በልዩነት የምንመለከታቸው የአትሌቲክስ ጉዳዮቻችን ይኖራሉ። አብዛኞቹ የአትሌቶች ጉዳይ ሲነሳ እንግዲህ በርካቶች እዚህ የውድድሮች መጀመሪያ ብቻ ሳይሆኑ ወይም ደግሞ ሊያልቁ ሲሉ የሚነሱ ጉዳዮች ሳይሆኑ ከዓመት እስከ ዓመት የምናነሳቸው ሀሳቦችም ስለሚኖሩ እሱን በልዩነት እናነሳለን። የዛሬውን ፕሮግራም እንግዲህ ወደ እናንተ ያደረስነው ይገደብ አባይና ደሳለኝ ዳኘው አብረን ቆይታ አድርገናል። ከመላው የስርጭት ባለሙያዎች ጋር ቆይታ አደረግን። መልካም ምሽት ይሁን።